ያለው። እንግዲህ ዳጣ ወይዘሮ ማርታ በለቅሶ ተንሰፈሰፉ። አስደንጋጭ እና አነጋጋሪ መርዶ። አቶ ደረጀ እንግዲህ ሰሞኑን በተፈጠረው ንዴትና ጭንቀት መኪና እያሽከረከረ ሲነዳ በመኪና አደጋ ከባድ ችግርና ከባድ አደጋ ደረሰበት። ወደ ሆስፒታልም አንጠልጥለው ሲወስዱት አቶ ደረጀ የማስታወስ እድሉና እንዲሁም አእምሮ ከባድና አደገኛ ችግር እንዲሁም ደግሞ ስቃይ የበዛበት ጉዳት ደርሶበታል ብለው ዶክተሮቹ ተናገሩ። ዳጣ ከሚበላው በላይ በጣም አለቀሰች፣ በጣም ማዘነች። ወይዘሮ ማርታ ደግሞ ደሬ ይህን ያክል ጊዜ አብረን ስንኖር እጅግ በሚገርም ሁኔታ በኔና ባንተ ትዳር እጅግ ሰው የሚቀናበትና እንዲሁም ደግሞ ሰው የሚደሰትበት ነበረ። ግን ትልቅ ቤተሰብ ነበረ። ሰሞኑን ግን ባመጣው ጭንቀትና ራስህን መስዋዕትነት አደረግ። ሰሞኑን በምታመጣው ጭንቀትና ሀሳብ ራስህ እንድትጎዳ ሆንክ። ውዱ ባሌ፣ የልጆች አባት፣ አንተን በዚህ ምድር ላይ ማጣት የለብኝም ነበረ። እኔም ደግሞ የተፈጠረውን ነገር አምኖ መቀበል ቢያቅተኝም እድሜ ልኬን እየተቃጠልኩኝና እድሜ ልኬን እየተሰቃየሁኝ መኖሬ ነው ብላ ስትናገር፣ ከዛም እንግዲህ አቶ ደረጀም እንግዲህ ጠቅላላ የማስታወስ እድሉ ተበትኖ ቆይ አንቺ ማነሽ? እዚህ ምን አደርጋለሁ? እዚህ ምን ተፈጥሮ ነው እያለ ጥያቄውን መጠየቅ ጀመረ። አባዬ እኔንም አታስታውሰኝም እንዴ? ምን አይነት ጉድና መከራ ነው? እኔ እኮ ለስንት ዓመት ስትናፍቀኝና በጉጉት ስትጠብቅ የነበረው ልጅህ ዳጣ ነኝ። እንግዲህ በቅርብ ጊዜ እናትሽን አሳይሻለሁ እያልከኝ መስዋዕትነትና ዋጋ ከፍለህልኝ ነበር። ለምን? እንዴት እንደዚህ ሊሆን ይችላል? በምንም አይነት ሁኔታ አንተን ማጣት አልፈልግም። እባክህ ካለህበት ተነስ እያለች እዛው ተደፍታ ማልቀስ ጀመረች። ዶክተሮቹም በሚገርም ሁኔታ ተገረሙና ስሚ ዳጣ፣ አሁን የሕክምና ቦታ ስለሆነ እባክሽን በተቻለሽ አቅም ራስሽን ለመቆጣጠርና ራስሽን ለመረጋጋት ሞክሪ። አባትሽ እንዲያስታውስ ብዙ መስዋዕትና ብዙ ዋጋ መክፈል ይጠበቅባቸዋል እንጂ እንደዚህ በሚሆን የሚለወጥ ነገር የለም። እንደዚህ ማልቀስ የለብሽም ብሎ ሲናገር፣ ወይዘሮ ማርታም እባካችሁ የተቻላችሁን ነገር በሙሉ አድርጉልኝ። እኔ እሱን አጥቼ መኖር አልችልም። ቤቱ ይጨልምብኛል። የቤቱ መሰረት እሱ ነው። ውሀዬን ምን ላደርጋት ነው? አድጋ እንዲሁም ደግሞ ቁማ እየሄደች እየበላች እየጠጣች አይምሮዋ ግን በትክክል የሚያስብ ህፃን ልጅ አለችኝ። እኔም ያለሱ አያምርብኝም እያለች ወይዘሮ ማርታም ተደውሎላት ነበርና የሄደችው ተደፍታ ማልቀስ ጀመረች። ወይ ዘንድሮ ዳጣ እንግዲህ ይህ ሁሉ መሰረት የኔ ነው፣ ይህ ሁሉ ስቃይ የኔ ነው። አባዬ አንተ ምንም አላደረክም። እኔ እዚህ ቤት ቤተሰብ አገኘሁ ብዬ ስመጣ እንዲሁም ደግሞ እህቴ ውሃ አብዬ ለእህቴን እያልኩ ሳስብ መጨረሻ ላይ ይህ መርዶና ስቃይ አምኜ መቀበል አልችልም። እንዴት እናቴንም ሳታሳየኝ ከእህቶቼ ጋርም ሳታስተዋውቀኝ አንተ ራስክን ከሳትክ ራስክን ማስታወስ ካልቻልክ ማነውስ እናቴን የሚያሳየኝ? ማነውስ ከእህቶቼ ጋር አንተ አባቴ እንደሆንክ የሚነግርልኝ? በቃ ማለት ነው። እኔ ጎዳና ላይ ነው ያደርኩት፣ ብዙ የቆየሁት ያደግኩት፣ ብዙ መስዋዕትና መከራ አይቻለሁ በጎዳና ላይ ያለ ቤተሰብ። አሁን ደግሞ ቤተሰቦችን አገኘሁኝ ብዬ ተደስቼ ሳልጨርስ እንዴት እንደዚህ አይነት ያለ መከራ ይገጥመኛል? አረ ፈጣሪ ሆይ ብላ በጣም ምርር ብላ ስታለቅስ፣ ከዛ እንግዲህ ወይዘሮ ማርታን በግርምት ይቺ ልጅ ቆይ ምን ሆና ነው ምናምን በማለት ያው የአቶ ደረጀ ልጅ እንደሆነች ስለማታውቅ ማርታ በጣም በግርምት ትመለከታት ነበረ። ከዛም እንግዲህ መርዶና ስቃይ አምኜ መቀበል አልችልም። አሁን ያለኝ አማራጭ ሰተት ብዬ ከዚህ ከቤት መውጣት አለብኝ። ዳጣ
አለች ማርታ። ምን እያወራሽ እንደው ባላውቅም እኔና አንቺ በደንብ እንነጋገራለን። አሁን መሆን ያለበት ነገር ቢኖር ቀጥለጥ ብለሽ ስተት ብለሽ ወደ ቤት መሄድ አለብሽ። ለደረጀ እኔ በቃለሁ። አብዬልም እዛው ክፍል እንደተቆለፈባት ናት። ስለዚህ በዛም ብትይ በዚህም ቤት ሄደሽ ውሃዬ ልጠብቂያት እፈልጋለሁ ብላለቻት። እንዴ እማዬ ምን ሆነሽ ነው? ጋስ ደረጀን እዚህ ትቼ በፍጹም እኔ ልሄድ አልችልም ብላ ስትል፣ እንዴ ምን ነው እኔ ብሳለሁ አልሽ እኮ ጉድ እኮ ነው። ያዘዝኩሽን አድርጌ ብላ ፈጸመችባት። ዳጣም አማራጭ ስለሌላት አቶ ደረጀ በጭራሽ ባያስታውስም አይን አይኑ እያየች ተመልሳ ወደ ቤት ሄደች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁኝ። እጅግ በጣም ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ዳጣም በመጨረሻ ምን አገኛት? እጅግ በጣም በሚገርምና በሚያሳዝን ሁኔታ አባቷ ደረጀ እናቷንም ሰላም መሆኗንም ገና ሳይነግራት ራሱን ባልጠበቀውና ባላሰበው ሁኔታ ከባድ አደጋ ደርሶበት ሆስፒታል ላይ ዘጭ ብሎ ይገኛል። ማርታም ደነገጠችና ቆየ ጉድ እየተፈጠረ ያለው ምንድን ነው? እኔ የማላውቀው ነገር ምንድን ነው? አሁንም ቢሆን በተደጋጋሚ ማርታ ተደጋግሞ ስለ ጭንቀትና እያሰበ ስላለው ጉድ መጠየቅ ጀመረች። እሱም ደግሞ በፍጹም ሊያዳምጣትም አልፈለገም። ዶክተሮችም ቢሆን አንቺ መውጣት አለብሽ፣ እዚህ መቀመጥ የለብሽም ብሎ ሲላት እሺ በቃ ከዛ ሆስፒታል ብትወጣም እንግዲህ ያለበት ጭንቀታችሁን ልታወሩ ሳይሆን በተረጋጋና ደስ በሚል ሁኔታ ቀስ ብላችሁ ታወራላችሁ። እባክሽ ቤቱን ለቀሽ ውጭልን ብለው አሏት። እሷም ቤቱን ለቃ ከሆስፒታሉ ወጣች። ወደ ቤት ለመሄድ ወሰነች ማለት ነው። በጣም አሳዛኝና ከባድ እንዲሁም ደግሞ አደገኛና ልብ ሰባሪ መርዶ ነው እውነት ለመናገር። እንግዲህ ማርታም ተንሰፈሰፈች። አብዬልም ደግሞ እዛው ክፍሏ የተፈጠረውን ነገር ሲነግሯት በጣም ነው የደነገጠችው። አባዬ ይህ እኮ ላንተ አይገባህም ነበር። እኔ በህይወት እያለሁ አንተ ደስተኛ ሁነህልኝ ነበር ማየት የምፈልገው። በጣም ያሳዝናል ብላ እጅጉን በጣም አዘነችና አብዬልም አፏን ከፍታ ቀረች። ናታንም በተፈጠረው ነገር በሙሉ የሁሉ ስቃይና መከራ በእኔ ምክንያት ነው የደረሰው። ሰላም የሰጠችኝን ወረቀት በደንብ አድርጌ ባስቀምጥ ነበር። እንዲሁም ደግሞ አብዬል አንስታ ባታነበው ኑሮ የሁሉ ሊፈጠር አይችልም ነበር። እንግዲህ እሷ በሰጠችኝ ወረቀት የሁሉ ነገር እየተተራመሰ ያለው በማለት ናታንም ራሱን እየወቀሰ ይገኛል። እኔ ምንም ጥሩ ነገር አልሰራሁም። አሁን ይኸው ዋጋዬን እያገኘሁ ነው፣ እየተቀጣሁ ነው፣ በጸጸትም እየሞትኩ ነው። አባዬን ማጣት ለእኔ በጣም ከባድ ነው። እንዲሁም ደግሞ እማዬ በእንደዚህ አይነት መንገድ ሁና ራሷን ስታና ተጨናንቃ ማየት ለእኔ በጣም ትልቅና አደገኛ ቅሌት ነው። ስለዚህ እኔ ይህንን ሁሉ ማየት አልፈልግም፣ ከዚህ ከቤት መውጣት አለብኝ ብሎ ናታንም ወሰነ። ዳጣም ደግሞ አባዬ ሲነቃ ወይም ሲያስታውስ አንተ እንደዚህ አድርገህ ስትሄድ በችግር ጊዜ ርቀህ የሄድከው ሰውዬ ነገ አባዬ ብለህ ልትመጣ ነው እንዴ? ናታን ምን አይነት ቅሌታም ነህ? በጥሩ ጊዜ እዚህ ነበርክ። አሁን ግን እሱ ሲታመም ትተህ ስትሄድ ራሱን በሚያስታውስበት ሰዓት ከበጠገቡ ስትያጣህ ጥሩ አይደለም ለአንተ። ምንድን ነው እያደረግክ ያለው ብላ ዳጣም መምከር ጀመረች። እኔ ወደ ጎዳና መውጣት ነበረብኝ፣ ያንንም ደግሞ አልፈልግም። እኔ እኮ ተመልሼ ወደ ጎዳና ወደ አደግኩበት ልሄድ ብዬ ነበር። ይህ ሁሉ በእኔ ምክንያት እየተፈጠረ ስላየሁኝ እናንተ ግን እምቢ አላችሁ በማለት ለናታን ትነግረዋለች። ለእኔ ሳታስቡም እንዲህ ምንድን ነው እየተካሄደ ያለው ብላ ስትገውጠው፣ እሺ ዳጣ እኔ አንቺን በፍጹም ጥዬ መሄድ አልፈልግም፣ ግን እስኪ ተመልካች አባዬ እንዲህ ድፍት ብሎ በጭራሽ መናገር አይችልም።
እማዬ ስለ አባዬ እያሰበች ጧት ማታ እያነባች የእነሱን ፊት ማየት እኔ ሰላም አገኛለሁ ወይ በማለት ተረጋጊ፣ ለማንኛውም አንተም ተረጋጋ፣ ምንም ቢሆን ምንም ቢፈጠር ይሄ ቀን አልፎ ነገ አንድ ላይ እንሆናለን ብላ አለችው። መጀመሪያ ላይ እንግዲህ አቶ ደረጀ ይህ አደጋና ይህ ስቃይ ሳይደርስበት በፊት ምን ተፈጥሮ ነበር? መኪና ውስጥ ቁጭ ብሎ አባዬ ለምንድን ነው እንደዚህ አንተ እንደዚህ ሽምጥጥ አድርገህ የማትገደው? ምክንያቱም ይህንን ነገር የምታደርገው ለማን ብለህ ሳይሆን ለቤትህ፣ ለትዳርህ እንዲሁም ደግሞ ለልጆችህና ለሚስት ስትል ነው። ይህን ነገር አንተ ካላደረግከው ማንም ሊያደርገው አይችልም። ያለው አማራጭና ትልቁ ነገር ሸምጥጠህ መክዳት አለብህ ብሎ አለው። ናታን በጭራሽ ይህን ነገርማ ክህደት አልፈጽምም። እስካሁንም ያደረግኩት ነገር ይበቃኛል። የእኔ ልጅ እኔ እኮ በጣም ነው የተሰቃየሁት፣ ከምታስበው በላይ በጣም ነው የተጎዳሁት እያለ መናገር ጀመረ። አባዬ ሁሉንም ነገር አውቃለሁ፣ ግን ያለው አማራጭ ይህ ነው ብዬ ነው። ምንም ቢፈጠር ምንም አንተ በጣም ጠንካራ ነህ። ችግሮችን እንዴት ማለፍ እንዳለበት ታውቃለህ። ግን እማዬ ይህን ነገር ብትሰማ በድንገት ራሷን ስታ ልትወድቅ ትችላለች። በድንገት ራሷን ስታ ከወደቀች በጣም ለኔ ከባድ ነው። ስለዚህ አንተ ደግሞ ይህን ነገር ለቤትህ ለራስህ እንደሆነ ሰው አይደለም ለትዳሩ ለራሱ ብዙም ነገር ያደርጋል እኮ ያለው አማራጭ አይደለም ለትዳሩ ለሌላ ሰው እንኳ ብዙ ነገር ያደርጋል። ስለዚህ ያለውን ነገር አንተ ሸምጥጠህ መካድ አለብህ ብሎ ናታን ለአቶ ደረጀ ሲመክረው፣ አቶ ደረጀ እስከ ዛሬ የሰራሁት ክደትና የሰራሁት ኃጢአት ይበቃኛል። ካሁን በኋላ ክደት ማለት ክደትን አሁን በኋላ እንትን አልልም አልደግፍም በማለት ለናታን ይመልስለታል። ከዛም እንግዲህ አሁን በጣም ቅልል ብሎኛል፣ ሁሉንም ነገር ሸምጥጬ ከከዳዋት በኋላ የምታመጣውን ነገር ማየት አለብኝ ብሎ አለ። ከዛም አዎ ሰላም በሰዓቱ ጽፋ ያስቀመጠችው ወረቀት ሪል ታሪክ አድርገን ሳይሆን ዳጣ እንዲሁ ሳያት ስለምወዳት እንዲሁም ደግሞ አርግዤ ስትንከባከበኝና አጠገቤ ሆና ስትጠብቀኝ ነበረችው ልጅ ናት ብላ እንድትል ሰላምን መጀመሪያ ማሳመን አለብህ። ዳጣም ደግሞ በጭራሽ ሰላምነቷ እንዳልሆነች ይህ ነገር እስከ መቼ ነው ናታን? እስከ መቼ ነው የሚቆየው? እንግዲህ ናታን ለዳጣ ሰላም እናቷ እንዳልሆነች እና ለሰላም ማሳመን አለብን ብሎ ናታን እየመከረ ነው ለአቶ ደረጀ ማለት ነው። ግን እኔንም እንደምለው ከሆነ ሰላምና ዳጣ እናትና ልጅ መሆናቸውን ቢያውቁ ጥሩ ነው። ያው ሰላም አውቃለች፣ ዳጣ ናት ያላወቀችው። እስከ መቼ እናቷን እየጠየቀች ትኖራለች ማለት ነው። ለማንኛውም ስለነበረን ቆይታ ከልብ አመሰግናለሁ። ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ